ነገር በስነ ስርዓት አትከታተይኝም? አንቺ አታዋክብኝ ብዬሻለሁ። እኔ መቼ አዋከብኩሽ? ባለኝ አቅም እኮ ለማስረዳት እየሞከርኩ ነው። እኔ ግን ትኩር ብዬ ሳይሽ የሆነ ቅናት ነገር ስንቅር ያለብሽ ይመስለኛል እኮ። ምን አይነት ቅናት? በእኔ መማር ደስተኛ አይደለሽም አይደል? እኔ ለምን ይደብረኛል? እንጃልሽ ያቺ ፈንድሻ ተብዬዋ ስለኔ ትምህርት ሲነሳ ይሁን እንደሆነ ነገር ያረጋታል። የሷን አላቅም። እኔ ግን አንቺ በመማርሽ ምንም የተሰማኝ ነገር የለም። እንደዛ ከሆነ በስነ ስርዓት አስጠኘኛ። እሺ ማሚዬ፣ በስነ ስርዓት አስጠናሻለሁ። አሁን በቃ ሁለታችንም ትኩረታችንን ሰብስብ። እሱ ልክ ነሽ። ትኩረት መሰብሰብ በጣም አሪፍ ነው። ይሄው ትኩረቴን ሰበሰብኩኝ። ጥሩ። አሁን ኤግዛምፕሉን ከሰራን በኋላ አንድ ጥያቄ እንሰራለን ማለት ነው። እሺ። አዎ። እንደው የኔን ህልም የሚያጨናግፍ መብዛቱ ማን ነው ደግሞ? ማክሲ የኔን ይፈሽወናት። እኔ እኮ ያ ክፍሌ መጣ ብዬ እኮ ነው ስቲጅ ክፈችለት ትርቦት ነው የሚሆን። ማሚ በሩ እኮ ክፍት ነው። ሚኪዬ ወይ በሩ ክፍት ነው ልጄ። ዝግማሱ ምንድን ነው እንግዳው? አላቀርቅራችሁት ና እንግዳ ይዞብኝ ነው የመጣ። ፋንትሺ ወይ እጀለሲ ሱራ ይባላል። እሰይ የማንን ጎረምሳ ይዞልኝ ነው ማዘሯ እሷ ናት። ሱራ እሰይ ታዩ በቃ። አይ እንደው ግን ሂጂ እስኪ የሚበላ ነገር ይዘሽ ጥናቱ ይቀር ሂጂ። ይበላ ነገር ቁጭ በሉ እንጂ እንዲያስቀምጡ። አንቺ ምንድን ነው? ኧረ እባክሽ ሂጂ እኮ ነው የምልሽ። ኧረ ፋንትሺ እዚች ልጅ አይናፋር ነው ደግሞ በዛ። ምንድን ነበር ያልሽኝ? ምሳ። አሁን እሷ ካንተ እንደው አንተና እሷ እንደወድ ነው የወጣችሁት? ተደናብራ ሞተች እኮ። ኧረ አልወጣንም። እችማ ተጠራኝ። ምን ይሻላታል? እንግዳ አይታ እኮ ነው። የጋሽ ከተማ ልጅ ነው አይደለም ማሚ። ውይ እንደው እኔ ነገር አይ ነው አሁን እኮ እዚህ በላይ ሳይው እኮ የጋሽ ከተማ ልጅ መስሎኝ እኮ ነው። ኧረ ማዘሯ በስድስት እቺ ስማሙት ናስቲ ቆይ በስድስት ልጅ ነች። ኧረ ተያት አንቺ ደግሞ እንዳትዋረድ ብዬ እኮ ነው። ማዘሯ የምታውቂያት ቋንቋ ይበቃሻል። አረድዬ አረድዬ እሺ ደህና ነህ አይደል? ደህና ነኝ ማሚ። የእኔ ጌታ አንቺ ልጅ ምን ሆነሽ ነው? ምንድን ነው የሚያፈዝሽ? የሆንሽው ለምንድን ነው የማትናገሪው? ወይኔ ፈንድሻ፣ ማን እንደመጣ እኮ ስላላወቅሽ ነው። ማን ነው የመጣው? ሱራፌል። ምን? አዎ ሱራፌል እዚህ ነው። ከማን ጋር መጥቶ ነው? ከሚኪ ጋር ነው። የምርሽን ነው ማይ? አዎ የምሬን ነው። አሁን ራሱ ማሚ ምሳ አቅርቢላቸው ብላኝ ነው ወደዚህ የመጣሁት። እሺ አሁን አንቺ ተረጋጊ። ሁሉንም ነገር እኔ ሁሉ አደርገዋለሁ። አዎ ፈንድሻዬ፣ አንቺ ከበር ካላደረግሽልኝ እኔ እቃ ሁሉ ልሰብር እችላለሁ። ግን ትከፍያታለሽ። እሺ እከፍላለሁ። አቤት ማሚ። እሺ መጣን። አሁን እኔ ሄዳለሁ። አንቺ ግን ትንፍሽ ናትሽ። እሺ ደህና ነህ? ምንድን ነው? ፋንትሺ ምግቡ በእናትሽ ምግቡን እንቸኩላለን። ተው ሚኪ ተው፣ እየተሰራ እኮ ነው እንዴ። አች ፋንድሻ ኧረ ኧረ እየበላሽ ነው እንዴ? ኧረ ምሳሌ ተው ሰው ፊት ተውረፍ። ይኸውልህ ጓደኛ ናየዋል። ወይ ጉድ! አንተ ከሆቴል እኮ ቴካዌ አይደለም የሚመጣ ቤት ውስጥ ማለት ስቴፕ እንደ አይ እንዴ ማሚ፣ ይሄ እንግዳ ምናምን ብለሽ ያካበሽው ሱራፌልን እንዳይሆን ታውቂዋለሽ እንዴ? አዎ በደንብ ነው የማውቀው። እንዴ የት ነው የምታውቂው? እኛ ትምህርት ቤት አብረን ነው የምንማረው። እስቲ ፋንትሽ ትሙት በይ። ፋንትሽ ትሙት የምሬን ነው። አንተ ምን ይዘጋል? አትናገርም እንዴ? አሁን ይኸውልሽ ወሬ ማደማመቁን ትተሽ ያልኩሽን ምሳውን አምጪልኝ። አንተ ደግሞ ተረጋጋ። ሆቴል የገባ መሰለህ እንዴ? ዋው የሚቀጥለው አመት ከእንደነዚህ የመሰሉ ተማሪዎች ጋር ነው አብሬ የምማረው። ኧረ ማሚ ጭፉ ይቀይር። ለምንድን ነው የምቀይረው? ይልቅ የኔ ልጅ ስንተኛ ክፍል ነህ? 11ኛ ክፍል ነኝ። እንደነ ማይ ማለት ነው። ማይ 10 ነች። ስለዚህ ማይን ታውቃታለህ ማለት ነው። ፋንትሺ ይሄ እትተ ግትተ ብትተ የሆነ ኢንተርቪውሽን ትተሽ ምን አለ ለዚች ልጅ ምሳ እንድታመጣ ብትነግሪልኝ። እኔ ይሄ ልጅ ምሳ አበላሃለሁ ብዬ ነው ያመጣሁት እንጂ ሸዋን አመጣሁት።
አንተ ደግሞ ተረጋጋ። ይኸውልህ የኔ ልጅ የሚቀጥለው አመት 8ኛ ክፍል ተፈታኝ ነኝ። ዋው ደስ ይላል ማሚ። በጣም ደግሞ የሚገርም ነገር ልክ ወደ 9ኛ ክፍል ሳልፍ እናንተ ጋር የቀን ትምህርት ቤት ነው የምገባው። ሬጉላር? አዎ ሬጉላር። ሚኪ እኔ ሂጭ መሰጠኝ ስላልሆነ ብገባ ነው የሚሻለው። አዎ እኔ ራሱ ገብቼ ብተጣጠብ ይሻላል። ታጠብ ጎበዝ የኔ ልጅ ጎሽ ታጠብ በደንብ። እሺ የኔ ልጅ ማን ነበር ያልከኝ ስምህ? ሱራፊ። ውይ ሱርዬ እስኪ ስለ ትምህርት ቤታችሁ ንገረኝ። ስለ ትምህርት ቤታችን ምን ልንገሩት? ሁሉን ነገር ነው። እንደውም ይኸውልህ ብዙ ነገር ማወቅ ስለምፈልግ በዝርዝር ጥያቄ ልጠይቅህ እንዴ? እሺ ይኸውልህ ምነው ብቻሽን? ድሮ ከማን ጋር ነበር? ከእህትሽ ጋር አብራችሁ ስለማያችሁ። ቆይ ትከታተለናለህ እንዴ? መከታተል እንኳን አይደለም፣ ያው አልፎ አልፎ አብራችሁ ስትሄዱ ስለማያችሁ። እሺ ይሁንልህ። እና ለምን ነበር ያስቆምሽ? እኔማ መልእክት ልሰጥ ነው። መልእክት? የምን መልእክት? ባለፈው የሆነች የሞተችብሽ ካለች ምናምን ብዬሽ የሆነ ጭዌ ነግሬሽ ነበር። ምን ነው እረሳኸው እንዴ? አንቺ ልጅ እሱ ነገር የምር ነው እንዴ? አዎ የምሬን ነው። እና ምንድን ነው የላከችልኝ? ደብዳቤ። አዎ ደብዳቤ። ምን ነው ገረመ? አይ ብዙ አማራጮች እያሉ ደብዳቤ መምረጧ ገርሞኝ ነው። ባለፈው እንደነገርኩ ትንሽ ልጅቷ ትፈራለች። ለዛ ነው ደብዳቤ መጻፍ ምርጫ ያደረገችው። ፈንዲሻ በእናትሽ እስኪ የልጅቷን ማንነት ንገሪኝ። ብነግርህ ደስ ይለኝ ነበር ግን አልችልም። ለምን? ምክንያቱም ልጅቷ እንድታውቃት አልፈለገችም። እና እድሜ ልካችንን ደብዳቤ ተጻጻፈን እንድንኖር ነው የምትፈልጊው? እንደሱ እንኳን አይደለም። ምናልባት ፍቅሯን ከተቀበልካት ማንነቷን ታሳይሃለች። ይሄማ ከባድ ነው። እንዴት? ምክንያቱም እኔ አላውቃትም፣ እሷ ታውቀኛለች። እና በዚህ መልኩ ምን ቀጥል ይመስልሻል? እሱ ጣጣ የለውም። ለማንኛውም እንካ ደብዳቤው። እሺ በቃ እኔ ልሂድ። ማይን ሸውጃን ነው የመጣሁት። ይሄንህ እያበደች ነው። በነገራችን ላይ ሱራ አንድ የመጨረሻ ማስጠንቀቂያ አለኝ። ምንድን ነው እሱ? ይሄን ደብዳቤ እኔ እንዳመጣሁልህ በጭራሽ ሚኪ ማወቅ የለበትም። እስቲ ላቅ። እሺ መች ብራዘር። በቃ እኔ ልቁሰው። ቻው። ጋሽ ክፍሌ ይላል የወደፊቱ ስቴፕ ዳዲ። ምን አልክ አንተ? ስቴፕ ፋዘር። ምን ነው ችግር አለው እንዴ ጋሽ? ለሱስ ችግር የለውም። ወዴት እየሄድክ? ጋሽ ክፍሌ ልክ እርሶን ስፈልግ ግጥምጥምጥም አንልም መሰሎት? ይኸውልዎት ጻድቃን ሳይቀጣጠሩ ይገናኛሉ የሚባለው ይሄ ነው። ታዲያ ብር ፈልገሽ ነው? በፍጹም ጋሽ ክፍሌ ኔቨር። ገንዘብ ልጠይቆት አይደለም። እርሶስ ከየት ያመጣሉ? በዚህ ዘመን እኮ ገንዘብ ቅጠል አይደል? አይሸመጥጡ እኮ። ታዲያ እኔ ምን አልኩ? እኔስ ምን አልኩ ጋሽ ክፍሌ ብዬ ነበር። ምን አልኩ? ገና ለገና እንጀራ አባቴ ይሆናሉ ብዬ አልበዘብዞት። እንዲያው ሚኪ ምን እንደማደርግ እንዲያው ምን አለ ፋንትሽ እንዳንተ ብትረዳኝ። የፋንትሽን ነገርማ ተውት ጋሽ ክፍሌ። እኔ ራሱ ተይ ፋንትሽ አስቢበት፣ ይሄ ቤት አባወራ ያስፈልገዋል አልኳት። ምን አለች? አላማ አለኝ አይ ሃቭ ኤ ድሪም አትልም መሰሎት? ያ የፈረደበት ትምህርት ነው የሚሆን እንግዲህ እኮ። እኔስ ምን አልኩ? ተይ 12ኛ ክፍል እስክትጨርሺ እድሜሽ ይሄዳል፣ ጋሽ ክፍሌም እስከዛ ሊሞቱ ይችላሉ አልኳት እኮ። እኔስ ምን አልኩ? ግን አልሰማለች። ለማንኛውም ጋሽ ክፍሌ እርሶ ተረጋጉ። እንደሚሆን እናደርገዋለን። እንግዲህ ያለህኝ አንተ ብቻ። እኔ የምለው ጋሽ ክፍሌ ምን አልከኝ ልጅ? ዱቤ ፈልጌ ነበር። ዱቤ ነው? ዱቤ? አዎ ዱቤ። አይዞት ጋሽ ክፍሌ፣ ፎጭ አድርጌ የምከፍለው ዱቤ ነው እኮ። አንተ ልትከፍል? አዎና።
እርሶስ ከየት ያመጣሉ ጋሽ ክፍል? በአሁኑ ሰዓት እንደሆነ ገንዘብ ፍዳ ነው እኮ። እኔስ ምን አልኩ? ይሄን ስለማውቅ አይደል እንዴ ዱቤ ይስጡኝ ያልኩት? ካልሆነ ይተውት፣ የፋንትሽንም ነገር ይተውት። ለመሆኑ ስንት ነው የፈለግከው? 500 ብር ብቻ፣ ሌላ አይደለም ጋሽ ክፍል። 5 ሳንቲም አልፈልግም ሌላ። 500 ብርን የሚያክል ብር እኮ ነው ብቻ ያልካት። ለተበዳሪ እኮ ቀላል እኮ ነው። ምን ላድርግ ጋሽ ክፍሌ? ትምህርት ቤት እኮ ብቻ የሚለውን ቃል ደጋግመው ስላስተማሩን እኮ ነው። ጥሩ። ለመሆኑ ፋንትሽ የት ናት? ፋንትሽ? ጋሽ ክፍሌ መጀመሪያ ዱቤዋን ባያስቀድሟት አይሻልም? አይ ፋንትሽ፣ አይ እድሌ። እሺ ምንስ ምን አደርጋለሁ? ግባ ታለህ ደግሞ ጋሽ ክፍሌ 500 ብር እኮ ነው ያልኩት። ቀብድ ነው። ችግር የለውም። ይሁን ጋሽ ክፍሌ። እንደው ጋሽ ክፍሌ ተባረኩ፣ አሜን። ብሩክ ሁኑ። ያሰቡት ይሳካ፣ ያለሙት ይስማ። ብሩ በቦንዳ ሳንቲሙ በኬሻ ቶሎ በቶሎ የለም ቀጠሮ አሁን ይሁን። ሚኪ ምርቃቱን ተወና አሁን የት ነው ያለች እሷ? ፋንትሽን ነው? አዎ ከ30 ደቂቃ በፊት ለቅሶ ቤት ብላ ስለወጣች አሁን ስለምትመለስ በር ላይ ቆሞ ቢጠብቋት ያገኟት። ለቅሶ ቤት ትመጣለች። አሁን ትመጣለች። አሁን ወይኔ ጉዲ! ደብዳቤው እንዴት አባቱ ነው የሚያምረው! ምንድን ነው የሚሻለኝ? ይህንንማ ለሚኪ ደውዬ መናገር አለብኝ። ሄሎ ሚኪ። ሱራ የቆቅ መረቅ ይልሃል። አንቺ ወሰኝ። እንዴት ነሽ? አለው ሚኪ። እንዴ ምንሽ ነው ድምፅሽ የቀዘቀዘው? ሱራ ቀዘቀዘ እንዴ? ያውም በኃይለኛው ነዋ። እንዴ ሱራ ችግር አለ እንዴ? አይ ችግር እንኳን አይደለም፣ ግን ምን? ሚካ አታምነኝም። ከማላቃት ሴት እኮ የፍቅር ደብዳቤ ደረሰኝ። ከማላቃት ሴት ነው ያልከው? አዎ ከማላቃት ሴት። ምን የሚል ደብዳቤ? ነገርኩህ እንዴ፣ የፍቅር ደብዳቤ። የፍቅር ደብዳቤ? አይ ስምንተኛው ሺ። አሁንስ እኛ ወንዶች ምን እንደሚሻለን አላውቅም። ሚካ ደግሞ እኮ መጨረሻ ላይ ምላሹ እንደምትጠብቅ ነግራኛለች። እናማ እኔ ግራ ገባኛ። ምኑ ነው ግራ ይገባ? መልስ መጻፍ አለብኝ ወይም የለብኝም የሚለው። እንዴ በደንብ ነዋ መጻፍ ያለብህ። የምርህን ነው ሚኪ? ሱራ አይደይም የምርህ። ከዛስ? ከዛማ የሚሆነውን እናያለን። እኔ እኮ የፍቅር ደብዳቤ ጽፌ አላውቅም ሚካ። አሃ ለካ የኢንዶሚንና ሰንቺፕስ ትውልድ ነሽ። እኔ እኮ እንደኛ መስለሽኝ ነው። አንተ ተጻጽፈህ ታውቃለህ እንዴ? መጽሐፍ ቢሉሽ መጽሐፍ መሰለሽ? ስማ ጠዋት በምትወጣው ጀንበር ላይ ውብ አይኖችሽና ከንፈሮች ናቸው የሚታዩ እያልኩ ነበር ምጽፈው። ወይኔ ሚኪ አሁን ምን ያደርጋል፣ ሰካራም የጣለው ጣሰውኝ ይቀሩ። አረ ሚካ ፕሊስ እርዳኝ። ቀለል አድርጎ ሱራ፣ እኛ ጋር መፍትሄ አይጠፋም። አሁን ለመሆኑ የት ነሽ? አንተ ያለህበትን ንገረኝ፣ እኔ ራሴ እመጣለሁ። እኔማ ጀማው ጋር እየሄድኩ ነበር እባክሽ። ለማንኛውም በቃ የተለመደችው ስፋት ላይ ድቅ ብዬ እጠብቅሻለሁ። እሺ በቃ መጣሁ። አይ ሱራ፣ ፍቅር ጉዳ ፈላ ማለት ይሄ ፎንቃሼ ይላል። በእርግጠኝነት ያነበዋል። እና ምን ሊሆን? እሱን መገመት እንኳን በጣም ከባድ ነው። እንዴት ነው ከባድ የሚሆነው? ምክንያቱም ደብዳቤው ማን እንደጻፈለት አያውቅማ። ስለዚህ ትንሽ ግራ መጋባቱ አይቀርም። ይታዘበኝ ይሆን እንዴ? ለምን ይታዘብሻል? ማንነቴን ሳልገልጽ ደብዳቤ ስለጻፍኩለት ነዋ። ትዝብት ውስጥ እንኳን የሚገባ አይመስለኝም። ግን ስትሰጪው ምን አለ? ኡፍ ወይ ማሂ፣ ምን ነው ተሰጠሽ? ምን ላርግ? ወድጄ እኮ አይደለም ቢጨንቀኝ ነው። ምን የሚጨንቅ ነገር አለው? ደብዳቤ ጻፍሽለት፣ አበቃ።
ያልደረሰበት ግልግል ያውቃል አሉ። እንዳይደርስብሽ መጀመሪያ ነበር መጠንቀቅ። በቃ በእናትሽ እንደሱ አትበይ። አሁን ወሬሽን ተይና ለኪሴ ብር ስጪኝ። ብር? አዎ ብር። የምን ብር ነው? ብቻ እዚህ በዚህ ልሸመጥጭኝ እንዳይሆን። ልሸመጥጥሽ እኮ አይደለም። እና ምን እያረግሽ ነው? አይደለም እኮ ሰጥሻለሁ፣ ግን በቃ አለ አይደል አለ አይደል ምናምን ብለሽ አታሰማምሪ። አሁን ትሰጪኛለሽ አትሰጪኝም? እሺ እሰጥሻለሁ፣ ግን ስንት ነው የምሰጥሽ? 300 ብር። እንደሱ እንኳን የለኝም። እና ስንት ነው ያለሽ? 200 ብር። እሺ ለዛሬ ነው። ከዚህ በኋላ ግን ነግሬሻለሁ። ማሂማ እንደደወለ። ማን ነው? ስራፊል። የምርሽ ነው? አዎ የምሬን ነው። ምን ሊል ይሆን? አሁን ላያነሳው ስለሆነ ትንሽ ሄሎ ሱራ። ፈንድሻ ፒስ ነው አለው ለፒስ ነው። በእናትሽ ፈንድሻ ደብዳቤው ማን እንደጻፈ ንገሪኝ። ለምን? እንዲሁ ማወቅ ስለፈለኩ ነው። እሱማ በቀላሉ ሊሆን እንደማይችል ነግሬህ ነበር። እሱማ ነግረሽኛል፣ ግን አለ አይደል ከደብዳቤው በኋላ የልዩቱ ማንነት ለመጓጓ። ለምን ጓጓ? ምክንያቱም የተጻፈው ደብዳቤ በጣም መሳጭ ስለሆነ። የምርህን ነው? አዎ የምሬን ነው። በጣም የሚገርም ደብዳቤ ነው። እንግዲህ አንተ ምላሽ አሪፍ እንደሚሆን ተስፋ አደርጋለሁ። የፈለገ ብጽፍ በዚህ ልክ ያማረ ደብዳቤ ጽፋለሁ ብዬ አላስብም። እመነኝ፣ ከልብ ከጻፍ ቆንጆ ደብዳቤ ትጽፋለህ። ፈንድሻ በእናትሽ ንገሪኝ ማናት? ሱራ ይቅርታ አድርግልኝ፣ አሁን ስልኩን ልዘጋው ነው። እሺ በቃ ይልቅ መልሱን ብታፈጥነው ጥሩ ነው። እስቴል ይመች ብራዘር። የስ ይላል። ወይኔ ፈንድሻ። አይሽ አይደል? አየሁኝ። እኔ ፈንድሻ ማመጣው ሰው ከመሬት ጠብ አይልም። በጣም ነው የማመሰግነው። እሺ እኔ እህት። እሺ ግን የሰጠሽኝ 100 ብር በጣም ያንሳል። 200 ብር አይጨምርሻል? እሺ ለሳ ደስ ውይ የኔ አፍቃሪ እህት። በይ አሁን መሄድ አለብኝ። ከደወለልሽ ግን ትነግሪኛለሽ አይደል? ስታይል ወይኔ ማሂ ታድዬ። ወዴት እየሄድሽ ነው? እኔማ ማለት ለቅሶ ማለት የሆነ ቀጠሮ ነበረኝ። ቀጠሮ ያልሻት የት ነው? ስንት ቀጠሮ አለ? የቤተሰብ ቀጠሮ፣ የጓደኛ፣ የትምህርት ቤት ፍሬንድ፣ ብዙ ነገር ቀጠሮ እኮ አለ ክፍልዬ። አንተ ለመሆኑ ከየት እየመጣህ ነው? እኔማ ወደ ደመላሽ እየሄድኩ ነው። ሰማለህ ክፍሌ፣ እኔ በጣም ቢዚ ሰው ነኝ፣ ጊዜ የለኝም። እሺ ግን ደግሞ እንደኔ ላለ የልብ ወዳጅ ጊዜ መስጠት አስፈላጊ ነው። ድንቄም የልብ ወዳጅ ማን አንተን የልብ ወዳጅ ያደረገ? እንዴት ብቻ ልትከጂኝ እንዳይሆን። አይ እንግዲህ አታዝገኝ፣ በቃ ልሂድበት። ምን አታዝገኝ ነው ያልሽው? ኡፍ እንደው አሁንስ ምንድን ነው የሚሻለው? እኔ ምን ነው ምን ሆነሽ? ስማ አንተን አበስል ብዬ እኔ እኮ አረርኩ በቃ። አይ ፋንቲሽ እንደ እኮ ጨዋታ ስታመጪ። ለማንኛውም ክፍልዬ ለጠቅላላ እውቀት እንዲጠቅም ማዛግ ማለት ማሰልቸት፣ ማድከም ማለት ወቸ ጉድ! መቼም የዘመኑ ልጆች የማያመጡት ነገር የለም እኮ። እኛም እኮ በዘመናችን እኮ እንደዚህ ነበረን እኮ። ታስታውሽ የለ ዛን ጊዜ? ኧረ በል እናቴ እራስህን ቻል እዛው ማለት ምን ነው ክፍሌ? እንዴ እኔን ያንተ ዘመን ሰው ለማስመሰል ሞከርክሳ? እኔ ፋንትሽ ሚጡዬ፣ ቆይ እስቲ እና የማን ዘመን ሰው ነው የምትይ ነው? የማንም ልሁን የማንም አገባ፣ ግን የእናንተ ዘመን ሰው እንዳልሆንኩ ካወቅ ይበቃሃል። በቃ ወደው አይስቋል። በልሻውን ልቀቀኝማ፣ መሄድ አለብኝ። በቃ ልሄድበት። ወይ ፋንትሽዬ አትጣደፍ እንጂ እኔ የት ነው የምትሄጂው? እኔን ጥለሽ? ለምን አልጣደፍም? ታይም ኢዝ ጎልድ ሲባል አልሰማህም እንዴ? ንገሪኝ እስቲ ደግሞ ምን ማለት ነው? ጊዜ ወርቅ ነው ማለት ነው። በቃ በሞቴ ብዬሻለሁ። ታች ግሮሰሪ እንሂድና አንድ ሁለት ብለሽ ትወጫለሽ።
ወይ አለመተዋወቅ። ለመሆኑ ምን ማለት ነው? እኔ ፋንትሽ ነኝ መንደር ግሮሰሪ ካንተ ጋር ቁጭ ብዬ የምጋብዘው? አንቺ ከፈለግሽ ንገሪ፣ የፈለግንበት ቦታ መሄድ እንችላለን። እኔ የምፈልገው ሸራተን። ምን ሸራተን ያልሽው? ሸራ ወጠረን ያልሽው? አዎ ሸራተን አልኩህ እኮ። እንዴ ይሄ ነገር ሀገራችን ውስጥ ነው ያለው ወይስ ደግሞ በዲቪ ሄደን ነው? አዎ እዚሁ ሀገራችን አለ። እውነትሽን ነው? አዎ። ተይ ግድ የለሽም ፋንትሽ፣ ተሳስተሽ እንዳይሆን ቆም ብለሽ አስቢ። ኧረ እኔ አልተሳሳትኩም። በቃ ስማ ክፍሌ፣ በቃ አሁን ለመጋበዝ እንትን ላለመጋበዝ ፈልገህ ነው አይደል? እኔን መጋበዝ ከፈለግ ሸራተን አዲስ ነው መጋበዝ የምችለው። አሁን ልሄድበት። በቃ ዞር በል። ተሳስተሻል። አይ ክፍሌ እድል በእንጅባራ ኖሮ ዝናብ ተጨምሯል። አይ ጉድ! አውቃለሁ እኔ እንዳፈቀርኩ አንተ አታውቅም፣ ግን አንተ በልቤ ላይ ታትመሃል፣ ለዘላለም ነግሰሃል። ሳቆች እስኪ ሳቅ፣ ሳቆች ትንፋሽ እስኪ ተንፈስ፣ ትንፋሽ አንተ ምን አይነት ውጋት የሆነ ደብዳቤ ነው በእናትህ። እኔም ገርሞኛል እባክህ። እኔ የምልህ እናንተ ትምህርት ቤት ነው የምትማረው? እንደዛ ብሎ ነው የሰጡኝ። አይመስለኝም። እቺማ የሶቅራጠስ ዘር አለባት ወይ ደግሞ ከአንተ እድሜ በላይ ነች። ምን? አይዞህ አትደንግጥ። እኔ ለማለት የፈለግኩት ጸሐፊዋ ከባድ አንባቢ ነች ወይ ደግሞ ደብዳቤውን ያጻፈችው በሌላ ሰው ነው፣ በደራሲ ምናምን። እኔም ሳነበው እንደዛ ነው የተሰማኝ። ለመሆኑ የሰጠችው ልጅ ታውቃታለህ? ወንድ ነው። ምን? ጭራሽ በወንድ ልጅ ነው የላከችልህ? አዎ። ሱራዬ፣ ይሄ ነገር ሙድ እየያዙብሽ እንዳይሆን። እንደሱ እንዳልሆነ እርግጠኛ ነኝ። እንዴት? ምክንያት ይቅርብ፣ ግን እርግጠኛ ነኝ። እንደዛ ከሆነ እኛም ውጋት የሆነ ደብዳቤ መጻፍ አለን። እኔ የምፈልገው እሱ ነው። ከሆነ አሪፍ፣ ና እንሂድ። ወዴት? የሆነ ቦታ ቁጭ ብለን ተመስጠን መጻፍ አለብን። እኔ ቤት ገብቼ ልብስ መቀየር አለብኝ። በአሁን አንተ ደብዳቤዋን ድራፍት እያደረግህ ጠብቀኝ። እሱ ጸዴ ሀሳብ ነው። ደግሞ ይህን ነገር በምንም ተአምር እነ ፈንዲሻ ማወቅ የለባቸውም። እሺ? አራት ታስቢ ያደረግሽ ሚስጥርሽ እኔ ጋር ሴፍ ነው። በቃ እኔ ልብስ ቀይሬ ላጩልሽ። ይመችሽ። አፍጥነው። የኢንዶሚንና ሰንቺፕስ ትውልድ እንደዚህ በደብዳቤ እንዴ! የኔ ልጅ እንዴት ነህ? ደህና ነህ? ከትምህርት ቤት እየመጣ ነው? ከትምህርት ቤት እየመጣሁ። ታዲያ ምን ነው ጓደኞች ብቻህን ነህ እንዴ? አይ ጓደኞቼ ቀድሞኝ ሄደው። ጎሽ እንኳን አገኘው። በል አሁን ወደ ቤት እንሂድና ምሳ እየበላ የምናወራው ወሬ አለ። አይ ማዘርዬ፣ ወደ ቤት መሄድ አለብኝ። የሚያናግሩኝ ነገር ካለ እዚህ እንገር። በፍጹም የማይሆነው አንተ የልጆች ጓደኛ እኮ ነህ። እንዴት መንገድ ላይ አንተን አወራለሁ? ኧረ ማዘርዬ፣ በልና እንሂድማ። ና እየበላን ቁጭ ብለን የምናወራው አለ። እንዴ! አይ ከምን የመጣሽ ዩኒፎርም ቀየርሽ?